ሰላም ጋይሶች እንደምናችሁ ዛሬ እኔና እማማ ዝናሽ ተገናኝተናል። ቀውጢ ነው የምናረገው፣ ፏፈሽ ነው የምንለው። ከኛ ጋር ከሆናችሁ እናንተ ብቻ እጃችሁን አይብላችሁ ሰብስክራይብ ምልክቱን ነካ ብቻ ማድረግ ነው። ከዛ በኋላ በየቀኑ የሚለቀቀው ቪዲዮ እናንተ ጋር ይደርሳል። ሰብስክራይብ በማድረግ ተከታተሉን። ይመቻችሁ። ስሜ እማማ ዝናሽ እባላለሁ። ከመስዑድ ጋር ነው የመጣሁት። ከመስዑድ ጋር ጥሩ ቆይታ ነበረን ይኖረናል። መልካም ቆይታ። إذا عينيك كحالنا قحنت تقول رسايك ونانا صوت محمد الناس ጋር አብራችሁ ትሰራላችሁ? ሰርተን እናውቃለን። አምስት ቪዲዮ ሰርታችሁ ነብራችሁ? አረባክ ዋው። እድሜዋ ስንት ነው ማማ ዝናሽ? ማማ ዝናሽ 8 ነው እድሜዋ? 8 እኮ ታዲያ በአንድ አመት ነው የምትበልጠው አንተ? እኔ በልጣታለሁ እሷን። ወላሂ ኧረ ነገር ይጣራ። 8 አመቷ እኔ አላምንም። 8 አመቷ መስያልፋል። ታድጋለች። ትልቅ እኮ ናት። 11 ምናምን እኮ ነው የምመስለው። ማማ ዝናሽ ትበልጠኛለህ፣ በእድሜ ትበልጠኛለሽ ነው የምትለው ነበር የምለው፣ ግን እኔ 8 አመቷ እንደሆነ አላውቅም። ተጠራጥራ ነው ውስጥ ተጠራጥራ የምርን ነው ወላሂ ቦሌ 9 ከተወለደች ታዲያ ከእኔ እኩል ናታ። 8 ወይ 9 ከሆነች ከእኔ እኩል። ቦሌ 10 ከተወለደች ደግሞ ከእኔ ታንሳለች። አይ 8 2009 9 አመቷ ነው ማለት ነው። በቃ 9 ከሆነ ትበልጣለች። እኩል ነን። እኩል ናቸው። ምን አልኩ? ቦሌ 9 እኔም ቦሌ 9 እናንተ ልታታልሉ ነበር ማለት ነው። ሰላም አለይኩም። እስቲ አሁን አንድ የማማ ዝናሽን አባባል የምትወጂላት? ወደ የኔን ስም እንኳን ወሰሽ። እድሜ 9 ነው። የተወለድኩት ዲላ ሆስፒታል ነው። መስዑድን በጣም ታደንቂለት፣ ጎበዝ ነው በዚህ ነገር። በጣም እሱ አድናቂ ነው የምትይው ነገር? ቀልጣፋ ነው፣ አያፍርም። አንቺ ታፍሪያለሽ እንዴ? ታፍሪያለሽ? እሺ ፊቱን እያየሽ እስኪ ስለ እማማ ዝናሽ ያለችውን አንድ ንግግር ነገር በይው። አንድ ተቀባበሉና እስከ መኖር አሜሪካን ሀገር ጂንስ ሱሪ ሆኜ ብኖር ይሻላል። እዚህ ሀገር እንኳንም አልሆንክ። ለምን ሰልባጅ ሆነ ትመጣ ነበር። ህፃን ነው የምትባሉት? እንዴት ነው እማማ ዝናሽ? ህፃን ነው እንባላለን። ህፃን ነው እንባላለን። እድሜሽ ስንት ነው ግን ለማያውቁሽ ሰዎች? ለማያውቁኝ እድሜ 8 ምናምን ይመስላችኋል። ለማያውቁኝ ስንት ነሽ አንቺ? 9 መስዑድስ እድሜ ስንት ነው? 9 ነህ? እሺ በጣም አሪፍ። እንደው 12 ምናምን ይሄዳል። ምላሴ ኦቨር ይሄዳል፣ ግን እድሜ ትንሽ ነው። 9 ነው። አዎ አንተ እኮ አንዳንዶቹ ይጠረጥራሉ እኮ ይሄ ልጅ እድሜውን ቀንሶ ቁመቱ አጭር ስለሆነ ነው ትባላለህ። ትክክለኛ እድሜ 9 ነው። ሌላ ነገር ምንም እንዳታወሩ፣ ግን የምላሴ ነገር ይጣራ። ምንድነው ሚስጥሩ ብለህ ታስባለህ መስዑዴ? ከትላልቅ ቅድም እንደነገርኩ ከትላልቆች ጋር ሰላሙን ነው እንደዚህ ሲሆንኩት የሁሉም ነገር እረዳቸዋለሁ። ከትላልቆች ስለምትሆን ኦኬ እማማ ዝናሽ የሚለውን ስም ማን ነው የሰጠሽ?
ከኔ ጋር የሚሰራው ልጅ። ኦኬ ለምንድን ነው እንደዛ ያለው? እንደሱ አይነት አክት ስለማመጣ። ኦኬ ከማማ ዝናሽ ጋር ይመሳሰላል አክታችሁ? ብዙም አይመሳሰልም ግን ትንሽ ነው። መሱድን ታውቂው ነበረ ከመፈመስሽ በፊት? አላውቀውም። መሱድን አታውቂውም ነበር? መሱድን ቁርአን ቤት ውስጥ ታውቀዋለሁ። ይቀራ ነበረ? አዎ። ምን ይላሉ ስለ መሱድ? እንደው ይንቀሸቀሻል ይሄ ልጅ በጣም ፈጣን ነው አይሉም አንዳንዴ? ይላሉ። ኧረ እባክሽ። እኔ ድሮ ሳልፈምስ በፊት ቁርአን ቤት ውስጥ እማማ ዝናሽ ምናምን ሲባል እሰማ ነበር፣ ግን ፌመስ መሆኑን አላውቅም ነበር። ከፈመስኩ በኋላ ነው የተረዳኋት። ኧረ እባክሽ። አዎ። አሁን እርስ በራስ እንደው ትደናነቃላችሁ? ቲክቶክ ላይ ካገኘው ፎሎ አረጋታለሁ። ፎሎ አላረጋትም እስካሁን? በተለይ የሚመቸኝ ነገር ዘንድ የምትለው ነገር ነው። ማን እሱ? ጸባይሽ እውነተኛ ጸባይሽም እሱ ነው? እንደዛ ነው? ምን እንደዛ ትሳደቢያለሽ? ኃይለኛ አይደለሽም? ቤት ውስጥ ምንም አትናገሪ? አናገርም ብዙ። በእውነት አሁን ጸጥ ነው የምትይው? ማሚን ምንም አትናገሪ አይደል? ኦኬ የጠፋችሁ ለሚሉ ሰዎች ምንድነው መልሳችሁ? ምን ሆነሽ ነው? ብዙ ጠፍተሻል፣ እንደ ድሮ አይደለሽ። አልጠፋውም። እሱ ቤት ስለሌለ ነው። አሃ ለምንድን ነው አብራችሁ ማሰሩት? መሱድ አንድ ከተማ ሆናችሁ አይደለም? ቲክቶካችን እንትን የምንሰራበት አይዲያችን ይለያል። ለዛና ሁለተኛ ነገር ደግሞ አንድ ለሁለታችን እማማ ዝናሽ ወይም መሱድ ተብሎ በሁለታችን ስም አዲስ አካውንት ካልተከፈተ በአንዱ ተልቆ በአንዱ እንትን ሲል የሆነ ነገር ሊከተል ስለሚችል ለዛ ለአንድ ሌላ አካውንት የሁለታችን አካውንት ካልተከፈተ ነው። ግን እንደዚህ ማድረግ አችሉም? በቃ አንድ ቪዲዮ አንቺ ጋር ይለቀቃል፣ አንድ ቪዲዮ እሱ ጋር ይለቀቃል። በተለያየ አይዲያ እየሰራችሁ ማለት ነው። ትችላላችሁ አይደል? እንደዛ። አዎ። እኔ የምልሽ ምንድን ነው ህልምሽ? ህልሜ ወደፊት ምን መሆን ትፈልጊያለሽ? ወደፊት ተምሬ ጨርሼ ዶክተር ሰውን መርዳት ምናምን ነው። ዶክተር ነው መሆን ፈልጊ? መሱድስ ምንድን ነው መሆን ፈልጊ? እኔ ኳስ ተጫዋች ሆኜ እና አረጋውያኖች መርዳት እና ቁርአን ሐፊዝ መሆን። ፍላጎት እንደዛ ነው። በጣም አሪፍ። እስቲ አንድ መንዙማ ትይልኛለሽ? ትችያለሽ ወይ? መቅራት ትችያለሽ? ምን ልቅራ? የፈለግሽው ወይ መንዙማ? አዎ ነሺዳ ትችያለሽ? ፋቲያ ልቅራ። የተመቸሽን? ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን አርረህማን ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን። ዋው በጣም ደስ ይላል። መሱድስ? እኔ ከሷ ቁርአን ትንሽ ቃጣል ለሚል ቁል ወላሁ ነው የምቀር። ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። በጣም ደስ ይላል። ጎበዞች ናችሁ ማለት ሁለታችሁ ፈጣን ናችሁ። እኔ በጣም ነው ይገርም። ምንድነው በልጅነታችሁ ማሚ ምንድነው የምትመግብሽ? አሬ የተለየ ምግብ አትመግበኝ። ሰዎች ያስቸግሩሻል? መንገድ ላይ ፎቶ እንነሳ ፈርሚልን እንደው አረ በቃ ፎቶ ቪዲዮ እንስራ ምናምን ቲክቶክ አይሉሽም? ይሉኛል። እና ገንዘብ ትቀበያለሽ ነው በነፃ ነው መሰለኝ? አልቀበልም። እኔ በነፃ ነው አልሰራም። እንዴ አሰሪምም አትቀበይም? ለምን? ምን ችግር አለ? እንዳይነካሽ አባ ፎቶ ነው የሚሉት እንጂ ቪዲዮም ይላሉ፣ ግን እኔ አይመቻኝም። ሰዎች እማማ ዝናሽ ሲሉሽ ደስ ይልሻል ወይስ እንደው ለምን ትንሽ እድሜ ከሄደ ሰው ጋር ያመሳስሉኛል ብለው ትንሽ ቀር ይልሻል ወይስ አሪፍ ነው? ደስ ይልሻል? ቅር አይለኝም፣ ደስ ይለኛል። ከእማማ ዝናሽ ጋር ተገናኝታችኋል? አዎ። ምን አሉሽ ታዲያ? ጥርስሽ ምን ሆነ እንደዚህ የሸለፈ ምናምን እያለች ነው። እሺ ከዛ ምን አልሻቸው?
ምንም አልኳት። እንደው እማማ ዝናሽ ምናቸውን ነው የምታደንቂላቸው? ምናቸውን ነው የምታደንቂላቸው? ጨዋታቸውን። ጨዋታቸውን ነው። መሱድ አንተስ ማን ነው የምታደንቀው? እንደው ከትልቅ ሰው እሷም እማማ ዝናሽ ብላለች። ከትልቅ ሰዎች ማን ነው የምታደንቀው? አዶናይ። እንዴ አዶናይማ አሁን ነው የመጣው። ኧረ አዶናይ መቼ? እኔ ከአዶናይ ቀጣይ ደግሞ ታኩር ታደንቃለህ? ከሚበላ ምግብ የሚመችሽ በጣም በቃ ሁሌ ብበላው ብትይ? ሁሌ ብበላ መላ ስጋ በሩዝ። ስጋ በሩዝ እኔም ወደው ምግብ ነው ይሄማ። እኔም ወዳለሁ ምግብ ባገኝ። መሱዴ አንተስ? እኔ የሆነ ምን አገባኝ፣ የገባ ያገለግላል። ዝም ብለህ ተቀበል የሰጠውን ብቻ ነው እንዴ? ኧረ እባክህ። ግን ሁሌ ብበላ የምለው ጥሬ ስጋና ስጋ በሩዝ። ስጋ በሩዝ ለልጅ ህፃን ልጅ ባያ እንትን ትንሽ ተጠብሶ ማለት ነው። እና ክትፎ ብቻ ስጋ ይሆን እንጂ ማጠቅጠቅ ነው። ማስታወቂያ ምናምን ለመስራት። ኦኬ ማስታወቂያ ሰርተሻል? አዎ። አሁን እንደዚህ በዚህ በቪዲዮ ለሚያዩ ሰዎች ሶሻል ሚዲያ ሰዎች ህፃናትም እንኳን በቃ ትንሽ ነገርም ቢሆን ያገኙበታል እና እንዲሰሩ ምን ትያቸዋለሽ? ምን ትመክሪያቸዋለሽ? ተስፋ ለቆረጡ ወጣት ሆኖ መስራት የሚፈሩ አሉ፣ ቪዲዮ የሚፈሩ ምናምን። ቅድም እያወራ ነበር አይደል? የሆነች ትልቅ ልጅ እድሜዋ ከ19-20 አካባቢ ንገራት እስቲ። ካሜራ ምንም የሚያስፈራ ነገር የለውም። ካሜራው አይበላን ነገር ለምንድን ነው የምንፈራው? ካሜራ ወይስ ስለተናገርክ መጥቶ ይጎምጣል ነው? መፍራት የለብንም። ሰግጠን ፈምሰን መለውጥ። ምን ታዘብሽ? ሶሻል ሚዲያ ላይ ምን ታዘብሽ? ቲክቶክ በመጠቀሜ ይሄን ነገር አግኝቻለሁ፣ ይሄ ነገር ጎድቶኛል የምትይው ነገር አለ? ለህፃናት የሚሆን ጎድቶኛል ምን ነገር የለም። ወይ ጠቅሞኛል የምትይው? ጠቅሞኛል የሚባል ነገር ሌላ ደግሞ ሰዎች ሁሉ እንዲያቀኝ አድርጓል። አይደለም? በጣም አሪፍ። እንደው በስንት እድሜሽ መኪና ለመግዛት አስበሻል? አድጌ ምናምን ገዛለሁ። መሱድ በስንት አመት ነው እንደው መኪና ገዛለሁ ጎበዝ ሀብታም ሆናለሁ ብለህ የምታስበው? በ11 ለመግዛት አሰባለሁ። በ11 አመት? የምርህን ነው? ምንም ችግር የለም። ጠንክረህ ከሰራ በ10 አመት ልገዛ ትችላለህ። አንተ ብቻ ጠንክረህ ስራ፣ ምንም ችግር የለውም። ኢንሻአላህ ባላ ፍቃድ። እኛ በእናንተ እድሜ እኔ እውነቱን ለመናገር እንቅልፍ ነበር መተኛ እና ጀግኖች ናችሁ፣ ገንዘብ እየሰራችሁ ነው፣ ፈጣን ናችሁ። በቃ መድፈር ነው አይደል? ሁሉን ነገር አይደል? አዎ ጀግና። በጣም አሪፍ። ማን ነው የሚያበረታታሽ ስራሽ ላይ ጎበዝ እንድትሆኚ? አባትሽ ወይስ እህትሽ፣ ወንድሞችሽ? አባትሽ ማን ነው? እናቴ። ምን ትልሻለች? ምን ትመክርሻለች? ተናገሪ። አብሽር፣ ቤተሰብ ነኝ። እንደ ቤተሰብኝና ማውራት ያለብሽን ነገር አውሪ። እሺ አትፍሪ፣ ጎበዙኝ እያለችኝ ታበረታታኛለች። እንዳትፈሪ ማለት ነው። አዎ። ሌላ አጠገብሽ የቆመ ስልክ ይዞልሽ ኤዲት የሚያደርግሽ በርቺ ምናምንሽ ማን ነው? ወንድምሽ ነው? መሱድ የምታደንቂለት በጣም በዚህ ጀግና ነው የምትይው ነገር አለ? በሱ ጎበዝ ነው፣ ጀግና ነው። እሺ በምኑ ነው የምታደንቂለት? ቀልጣፋ ነው፣ አይፈራም፣ ጀግና ልጅ ነው። እና አንተስ? እኔ የምወድላት ነገር ሰው ታከብራለች። ሰው ታከብራለች እና ሁለተኛ ነገር ጸባይኛ ናት፣ ሰው ታዘዛለች። እኔ ከሷ ጋር ስሰራ እኔ አንዳንዴ ሳስቸግር እሷ ስራ ነው ብላ መክረው እንጂ አትረብሽ፣ መረብሽ የለባትም። ስለዚህ ትበልጣለች። አየህ፣ ድክመትስ ምንድን ነው? ያንተ ድክመት ነው ብለህ የምታስበው? ድክመት ያስፈራል። ብዙ ድክመቶች አሉብህ ማለት ነው። ድክመት ታኮርፋለህ፣ ወዲያው ትናገራለህ። አኩራፊ ነኝ። ለምንድን ነው? ንዴት መቋም እንትን መቻል ሰብር የለኝም። አረባቴ
እኔ በቃ አንድ የምወደው ነገር አድርጉልኝ ብዬ እምቢ ከተባልኩ ወዲያው ነው የማኮርፈው። ለምን በጣም ጓግቼበታለሁ ያለ ነገር ላይ ለማውራት ማለት ነው። ለማናገር የሆነ ነገር ለማለት ስለጓጓሁበት እምቢ ከተባለ እኔ በቃ አንድ ነገር ላይ ልወረውር እራሱ እችላለሁ። ከምታየው ነገር ምን ቢያደርግ ጥሩ ነው ብለሽ ታስቢያለሽ? እስቲ መከሪ። አንደኛ ነገር የሰው ቤት ሲሄድ አይረብሽ፣ አርፎ ቁጭ ብሎ ስራ የሚባለውን ነገር ይስራ። ሁለተኛ ነገር ደግሞ በአንድ የሚያኮርፈውን ነገር ይተው። ሶስተኛ ነገር ደግሞ ሰውን ያክብር። ተይ ግፍ ነው ተይ። እኔ አከብራለሁ ተይ። አታከብርም አላለችም። ደግሞ ሞር ማክበር ደግሞ አለበት ማለት። ህፃናት እንደናንተ ለመሆን ምንድን ነው ምን ማድረግ አለባቸው? አንደኛ ለመሆን ጠንክረው በርትተው ምን በቃ እንደዚህ ሰውን መፍራት የለባቸውም። እንደዚህ ስል ካሜራ እናቶቻችን መፍራት አለባቸው፣ ግን ስል ካሜራ መፍራት የለባቸው። ቲክቶክ ልጀምር ካልክ አንድና አንድ ዋና ነገር ካሜራ አለመፍራት። ካሜራ ከፈለክ ቲክቶክ ከባድ ይሆናል። ካሜራ መፍራት የለብህም። ሰገጠፋ መሳት ትቀየራለህ። የሀብት መጠናችሁ ስንት ነው? መቼም እንደ የኢትዮጵያ ሕዝብ ነው ሀብቴ እንዳትይ። እስካሁን ስንት ሰርተሻል በግምት? በግምት 5 ሚሊዮን 6 ሚሊዮን? ኧረ እዛ ድረስ አይሄድም። 1 ሚሊዮን ግን ሊደርስ ይችላል። ይኸው እንግዲህ ይኸው ተመልከቱ። ማለት ተመልካቾች ህፃናትም መስራት እንደሚችሉ ምንም ሳታፍሩ መስራት ትችላላችሁ ነው። እሷ እንኳን 1 ሚሊዮን ነች። 50 ሺህም 20 ሺህም ቢሆን መስራት እስከቻሉ ድረስ አጠገባቸው መቆም ማገዝ አለብን። በማስታወቂያም በተለያዩ ነገሮች የኛ ሚዲያ ዓላማ ምንድነው? ሌሎች ይሄንን አይተው እንዲሰሩ ቤተሰቦቻቸውንም ከራሳቸው አልፎ ቤተሰቦቻቸውን እንዲያግዙ ነው። አሁን አንቺ እኮ ቤተሰብ አታስቸግሪማ። የሻይ ቡና አልኩኝ አንዳንድ ነገር እንደው የህፃናት የሚፈልጉትን ነገር እኮ አታስቸግሪማ። አሁን ከዚህ ዲላ መሄድ ብፈልጊ ከብሬ አምጡ ነው እንጂ አምጡ ስጡኝ ምናምን የለም። እጠይቅሃለሁ መጣሁ እኮ። አንተስ እንደው መስዑድ ስም በአለም ዝናው እንትን ብለዋል። እስቲ ስንት ሰርታል እስካሁን? እኔ እንደ 1 ሚሊዮን ነበር። አሁን በዩቲዩብ 25 ሺህ ብር ተከፍሎኛል። 1 ሚሊዮን 25 ሺህ። ዋው መስዑድ እንግዲህ እንዳለው ነው። ያ ማለት እስካሁን የተሰራው ነው እንጂ አሁን ያለው ላይሆን ይችላል። ምክንያቱም ያው ገንዘብ ስለሆነ በተለያዩ ምክንያቶች ሊጠፋ ይችላል። ግን እስካሁን የሰራው ነው ማለት ነው። እና በጣም ጀግና ነው፣ በጣም ጎበዝ ነው። ይሄ መደነቅ አለበት። ስለዚህ አሁን በዛ መጀመሪያ ገንዘብ ባገኘሽው ለእናትሽ ምንድን ነው ያደረግሽው? ወይ ምንድን ነው ገንዘቡ ያደረግሽበት? መጀመሪያ ያገኘሽው? መጀመሪያ ያገኘሁትን ለእናቴ ነው የሰጠኋት። ለእናትሽ ነው የሰጠሻል? ምንድን ነው ያደረገችልሽ? ለአንቺ ልብስ ገዝታበታለች ወይስ እንደው ይቀመጥልሽ ብላ ነው ያስቀመጠችው? ልብስ ምናምን ጫማ ገዝታልኛለች። እሱን ያደረገችልሽ? መስዑድ አንተስ በመጀመሪያ ክፍያ ምንድን ነው ያደረግከው? የመጀመሪያ ክፍያ እኔ የሚገርመው ነገር አንድ ነገር ካገኘው ምንም ለማስቲካ ራሱ አላጠፋበትም። ቀጥታ ለእናቴ ነው የምሰጣት። የመጀመሪያ ክፍያ ቀጥታ ለእሷ ሰጣት። እሷ ደግሞ ልብስ ምናምን ገዛችልኝ። የቀረው ደግሞ 18 ዓመት ሲሞላ ለማውጣት ባንክ አስከፈተችልኝ። ከዛ እያጠራቀመ 18 ዓመት በላይ ስትሆን ደግሞ ማውጣት ትጀምራለህ። ራስን ስትችል ለስራ የሚሆን ብር ይሆናል። መስዑድ በጣም ትልቁ የተሰጠ ስጦታ ምንድን ነው? እሸቱ ጋር 200 ሺህ የተሰጠኝ ስጦታ ማለት ትልቁ የምትለው? አዎ። ሌላስ? 200 ሺህ ብር የተሰጠኝ እና ለብቻውን አንድ አባዋ ድሬሪንግ የልጅ በጣም ጥኖ ብሎ አድናቂ ስለሆነ ብቻ ማለት ነው አስበው 100 ሺህ ሸልሞኛል። ሌላ ሰው ማለት ነው። ሌላስ? ሌላ ደግሞ አባዋ ትሬዲንግ
ዳሽን ባንክ አዋጣው 200,000 ብር እንደገና በጣም አሪፍ በእንደዚህ በወርቅ ምናምን የተሰጠ ነገር አለ ስጦታ የለም ሀብል ተሸልሜ ያውቃል ነው እማማ ዝናሽ ለአንቺስ ምንድነው የተሰጠሽ ስጦታ ለኔ ምንድነው የተሰጠሽ ማለት ያው 50 ብር ሊሆን ይችላል ወይ ሀብል ሊሆን ይችላል ወይ ደግሞ በርቺ በቃ ምናምን በቃልም ብሎ ሊሆን ይችላል እንደዚህ የተደረገልሽ ነገር አለ ጊፍት ሞዴስ ማስታወቂያ ሰርቼ ኦኬ 50,000 ብር ተሸልሜያለሁ ዋው በዛ 50,000 ብር ተሸልመሻል እኔ ማለት አነቃቂ ምን አይደለ ታነቃቃላ አንዳንዴ ሲነሽተ አነቃቅታ ታቀም እስቲ አነቃቃችሁ እዚህ አሁን የሚመለከቱን ተመልካቾች አረ ተው እኔ ስራ ያነቃቂ አይደለም ቀልደኛ ነኝ ተው እሺ ቀልድ ያለ ስራ ታስገባኝ ተው እሺ ቀልጣላ አርገኝ አንድ ቀን አንዱ እኮ ነው አንዱ እየሄድን ቁጭ ብለን እያለ ሰፈር የት ነው አልኩት 4 ኪሎ አለኝ ያንተ ሰፈር የት ነው ሲለኝ የኔ ገና አልተመዘነም እሺ ሌላስ ሌላ ደግሞ ባለሱቅ ከቤት ማን ነው ምንድነው ካርድ አለ ስንተኛ ክፍል ማን ነው ባለ 8 ብር ካርድ ባለ 10 ብር ነው አለኝ አለ ስንት ብር ነው ደግሜ ሲለው አረ ኪሎ ሽንኩርት መሰላ እንዳለኝ አሁን አንተ ግን ክፉ ሰው ነህ ሀያቴ ሞቶ ምንም ሳመጣ በህይወት ነበሩ እንዴ ለኔ እኮ በጣም የሚያዝኑልኝ ሀያቴ ነበሩ እኔን ለማሳደግ ብሎ 8 የነበራቸውን አህያ ሸጡ ሀያት ግን በጣም ሞኝ ናቸው ለምን አንድ አህያ ለማሳደግ ብለው 8 የነበራቸውን አህያ ይሸጣሉ በጣም አሪፍ በጣም ደስ ይላል ሞራል ስጧቸው አጨብጭቡላቸው አና እርስ በራስ ተጠያየቁ ጓደኛ እንዴት ነሽ ደህና ምን አይነት ከለር ይመችሃል ሮላንዶ ብጫ ስለሚያደርግ እኔም ብጫ ታዋቂ ሰዎች ደግሞ ተጠይቃተንካ ታዋቂ ሰው ማን የምታደንቀው የተጣራፍትሽ ስንት ይሆናል የተጣራ ትክክለኛው ምንም ሳይጨምሪ ምንም ሳይቀንሽ ከእናት መልስ እንውሰድ ወርጁ ጋር የምታደንቂው ከኳስ ተጫዋች የማን ክለብ ደጋፊ ነሽ አርሰናል ይሜ ከኔ እኩል ነሽ ከሮናልዶና ኦር ሜሲ ሮናልዶ ማማ ዝናሽ በጣም ጎበዝ ታታሪ ጨዋ ልጅ ናት እና ያው እንደ ልጅ አትረብሽም ማስተዋል አላት አዘኔታ እና ፈጣንም ናት በቃ ላለው ነገር ያው በቃ ሰው ልጅ ያው በተፈጥሮ አንዳንዴ ፈጣን ይሆናል አንዳንዴ ተንከባከበውም ብዙ ነገር ያው የምትበላው ከኛው ጋር ያለውን ነገር ነው ለብቻው እንኳን ተሰጥቶላት የምትመገበው ምግብ የለም ያው የምትኖረው ከብዙ ልጅ ህጻናቶች ጋር ነው ከቤተሰብ ጋር ነው እንጂ የተለየ ነገር የተለየ እንትን ኖራት አይደለም ግን ያው አንዳንዴ ኔቸር አለ በተፈጥሮ ፈጣን የሚሆኑ ልጆች አሉ በቃ ተምራ ራሷን ችላ ቁርአኗን አፊዘል ሆና ያው ሰው የደረሰበት እንድትደርስ ምኞቴ ነው እማማ ዝናሽ እባላለሁ እናንተም እኔ የደረስኩበት ደረጃ ብትደርሱ እኔ በጣም ደስ ይለኛል መስዑድ ነስሮ ዩሱፍ ኢብራሂም ወጴ እባላለሁ እኔ የደረስኩበት ደረጃ ብትደርሱና እንደኔ ብትሆኑ ምኞቴ ነው አብላይ ከአሳ ቀርሼ መስቀላይ ወለባይ ከስራ ደማሙና ነው አብላይ ከአሳ ቀርሼ መስቀላይ ወለባይ ከስራ ደማሙና ነው የወኒ ተነዕወኒ ወኒ የወኒ ተነዕወኒ ደግ ወኒ የወኒ ተነዕወኒ سكت بعد الكاميرا